ምን ነው ሻሃዳ አለ እያሉኝ ነው። እና ከታች የምን ሻሃዳ ነው አልሰማሁም። ሻሃዳ ይዛለሁ። ሰላም አለይኩም ማሻአላህ ብሮ። ወአለይኩም ሰላም አለይኩም። አሪዮስ ሰላም ብያለሁ። እንዴት ነህ ቤሪያ? ሰላም ነው ቤሪያ? ቤሪያ አለ አሪዮስ? ቤሪያ ኔትወርክ ነው መሰለኝ ጫፍ ላይ ነው ያለው። በነገራችን ኔትወርክ ይዞታል ኡስታዝ ኔትወርክ ጫፍ ላይ ነው ያለው። የትን ነው እስከዛ ድረስ እሱ እስከሚመጣ ድረስ በለጠን እንደተጨማሪ ነገር ኢየሱስ እንዲሰቀል ሰይጣን ይፈልግ ነበር ወይስ አይፈልግም? በለጠዬ በለጠ አለ? ማን ነው ሚት ያደረገኝ? አይ ራስህ ይሆናል ራሱ ሚት አደረግከው እንጂ ሚት ያደረገ አይመስለኝ። ችግር የለውም ከተከፈተልህ አሁን ቀጥል ወደ ነጥቡ። ሰይጣን ኢየሱስ እንዲሰቀል ይፈልጋል? እሺ አይ ኖ ቆይ ወሂድ ወይ እኔም ጥያቄ ነበረኝ። ጥያቄ መጠየቅ እችል ይሆን ማለት አሁን? አይ በአረስቱ ላይ ልጠይቅህና ነው አሪዮስ እስኪመጣ ድረስ ብለን ነበረ። ኦኬ አይቻልም። አይቻልም። አዎ ትጠይቃለህ። ትችላለህ፣ ግን አሁን አይደለም። ቤታችሁ ነው አባቴ። ባይተዋር ማድረግ መብታችሁ ነው። ቀጥል። ኧረ እንደዛ ይሰማ። ኦኬ ሰይጣን ኢየሱስ እንዲሰቀል ይፈልግ ነበር እንዴ? እሱን ሊያዋርድ አንድ የመጣው አይፈልግም። ማቴዎስ እሺ፣ አይፈልግም፣ ይፈልጋል እንዲሰቀል። አይፈልግም ግን ሞቱን ግድል ያደረገው በዛ ነው። ገባ? ሞት ራሱ ጥያቄው ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም? አይፈልግም ነበረ፣ ግን ያው ነው ድል ነሳው በሞቱ ነው። ይፈልጋል አይፈልግም ነው ጥያቄው። አይፈልግም። በይሁዳ በኩል እንዲሰቀል ያደረገው ማን ነው? በይሁዳ ልብ ውስጥ ሐሳብ ሰጥቶ እንዲሰቀል ያደረገው ኢየሱስ ማን ነው? እንደ ባይብሉ አሳልፎ እንዲሰጠው ነው ያደረገው እኮ። እንደዛ ሳይፈልግ ቀርቶ ነው? ትንቢት አለ አይደል እንዴ? ኖ ስለ ትንቢት አይደለም የምጠይቅህ። ዲያብሎስ ትንቢት መርሳት የለብህም። እየነጠልክ አይደለም። ጥያቄው አንድ እኮ ነው ራሱ። ካልፈለክ እኔ ተዋዋለሁ። በአስቆሮቱ ይሁዳ ልብ ውስጥ አሳልፎ እንዲሰጠው ሐሳቡን ያቀረበው እሱ ነው። ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም? ሰይጣን ይፈልጋል እንጂ እንዲሰቀል ይፈልጋል። አዎ በቃ በዚህ ጥቅስ መሰረት ማለት ነው። ሰይጣንን ኢየሱስ እንዲሰቀል አይፈልግም የሚለው ጥቅስ እንዴት ታደርገዋለህ? የቱ ጋር ነው ያለው? ቆይ እንዲሰቀል ይፈልጋል ወይስ አይፈልግም? አስምርልኝ። አይ እንግዲህ አባቢ አስምርልኝ። አሁን ቅድም አይፈልግም ብለህ ነበር፣ አሁን ይፈልጋል ብለሃል። ይፈልጋል ወይስ አይፈልግም? ይሄንን ከምንድን ነው የጠየከኝ? ከምን ተነስተ ነው? ከባይብል ነው ተነስቼ የምሰጠህ እኮ። አሁን ጥያቄህን አቅርብ ማለት ባይብል እንደዚህ ይላል ብለህ አንብብልኝና ከዛ በኋላ ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም ስልህ ቅድም አይፈልግም ማለት አሁን ይፈልጋል አልክ። ይፈልጋል ወይስ አይፈልግም? በቃ እንኳን መጣ በለጠ በሚት አድርጋ አንተ እሱ እስከሚመጣ ድረስ ነው እንትን ያን አሪዮስ ቤሪያ ሰላም ብያለሁ። ሰላም አለይኩም። ሰላም ነው ወይ? እንዴት ነው? ሰላም ነው። እንዴት ነህ? ኢንፎርሜሽን ሰማው ጫፍ ላይ እንደሆንክ ሰማውና እንደውም አሁን ደግሞ ሻዳ ይዛለሁ ስትል በጣም ደስ አለኝና እስቲ ከኤብሮ ጋር ትንሽ አውሩና ኤብሮ ዛሬ በቤቱ ሻዳ ይይዛል ማለት ነው ኢንሻአላህ። ኤብሮ ሲያወራው ያለው ነገር ብዙ ከተማውን በጣም ስትጥር ነበረ። ብዙ ነገር ብዙ ስትታግዘው ነበር የምር እና አውራውና መጨረሻ ላይ ሻዳ ሲይዘው ኢንሻአላህ በዚህ በረካጀ እኛ እናዳምጥ። አረ ቤሪያ እንዴት ነህ? ደህና ነህልን? ቤሪያ አለ ቤሪያ እንዴ ካርድ ልምባ መሰለኝ ኔትወርክ እያስቸገረኝ ነው እንዴ
ስልክህን ንገረኝ አንዴ። ስልክህን ንገረኝ። ኦኬ አይነገርም ለካ። በውስጥ ላክልኝ እሺ ከቻልክ አሁን እዚሁ ሳትወጣ ልላክልህ። ሳትወጣ ኦ ማይ ጋድ this is crazy እያረጋችሁ ኢብሮ እኔ ልክልሃለሁ ውስጥ። እሺ ላክልኝ በቴሌግራም። እሺ ቴሌግራም ላይ ላክልኝ። ግራም የለኝም ዋትስአፕ ልክልሃለሁ። እሺ ላከው። እሺ ዋትስአፕም ላይ ላከው፣ ችግር የለውም አየዋለሁ። ካልሆነ ደግሞ ረያን ለኔ በቴሌግራም ላክልኝ በውስጥ ማለት ነው። ከዛ እኔ ላይ ብሎ ልክልኝ። ደርሶኛል እኔ። እሺ አላችሁ? አዎ አለን እየላኩልህ ነው። እሺ አንድ ጊዜ ሰማለው። ትሰማለህ? አይ ችግር የለውም። ገብቷል። እሺ ገብቶልሃል። አይ ግራ ተቀበሉሽ። ለምን አብሽር። እሺ ቤሪያ እስልምና ለመቀበል ዝግጁ ነው አይደለ? ማሻአላህ ቤሪያ አለ። ታብታብ አድርጉ። እሺ አጀማ በደንብ ታብታብ አድርጉ። ዝግጁ ነኝ። ማሻአላህ ማሻአላህ። እሺ ያው ምንም ማውራት አልፈልግም እና ቀጥታ ወደ ሻሃዳው እንሂድ። እሺ እኔ የምለውን አብረኝ ትላለህ ኢንሻአላህ። ልቀጥል? ዝግጁ ነህ? ግን እኔ እሺ ወይ እሺ ሻሃዳ ከያዝኩኝ አንድ እህት ነበረች ለኔ በጣም የምትታገል የነበረ። በሷ እጅ ሻሃዳ ቢዝ ደስ ይለኛል። አስገባት። ሀያት ትባላለች። ሰለምቴ አስተራት ካለች ትምጣ። ማለት እኔ እንዴት ልንገራችሁ? ከእግራችሁ ስር ቁጭ ብዬ እማራለሁ። አምላክን በብቸኝነት ማምለክ ፈልጋለሁ። ከትላንት ወዲያ ያወራውኝ አንገቴ ላይ እስከዛሬ መስቀል ነበር ለኔና አወለኩት። እኔ ላለፉት አመታት በቃ አብሽር ቤሪያ። ሀያትን ማስገባት አላወቅኳትም እኔ። እንዴት አድርገን እናስገባት? ሀያት ካለሽ ላኪና ጀማል ያስገባሽ ወይ አንዳችሁ አስገባት። ነው ኡስታዝ የምታውቋት ከሆነ ያላቃትም በግሪከኛ ስሟን የጻፈችው አይ ቲንክ ሳላህ ካገኛት አስገባት። እሺ ካለች አለሽ መጀመሪያ እስቲ አለው በይ ከታች እኔ ነኝ በይ ኮሜንት ላይ ማሻአላህ መታላለች በይ ማሻአላህ። ቀጥይ ሀያት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቀጥይ እሺ አስይዙ። እሺ በጣም ደስ ብሎኛል ቤሪያ። ልቀጥል? አለክ ቤሪያ?
ድምጽ ይሰማል? አለው አያት እሺ ቀጥል። የምሰማ ከሆነ ማለት ነው። እሺ በቃ እሷም እንደ አንድ እህቴ ናት። ቤቴ ትመጣ ነበር፣ ታበረታኝ ነበር ምናምን እና አንዳንድ ጥያቄዎች ቢኖሩብኝም እንዳጠቃላይ ማስቀመጥ ስላለብኝ ነውና ጥያቄዎች ቢኖሩብኝም ግን እረፍት ላገኝ የአንድ አምላክ ትምህርትን ህብረት ማድረግ ስለምፈልግ ነው። እኔ የአንድ አምላክ አማኞች የገቡበት መግባት ነው የምፈልገው። ስለዚህ ወሂድ የገባበት፣ ራይነር የገባበት፣ ኢብራሂም የገባበት ቦታ አንድ አምላክን በብቸኝነት ሰዎች ያመለኩበት ቦታ ለኔ የጨለማና የግዞት የቅጣት ቦታ ነው ብዬ አላምንም። የአንድ አምላክን ትምህርት በድፍረት የመሰከሩ ሰዎች ቦታ ማለት ነው። ራይነርን ልቡን ያሸነፈውን ወሂድን ከጥፋት የመለሰው እንደሌሎች አይደለም፣ የልቤ እውነት። ስለዚህ እናንተ የአንድ አምላክ አማኞች ከናንተ ውስጥ ያለውን የአንድ አምላክ ትምህርትና ፍቅር ቁጭ ብዬ ልማር እወዳለሁ። ከዚህ በኋላ በህይወቴ ብዙ ትልልቅ መከራዎችና ፈተናዎች እንደሚመጡ አውቃለሁ። ግን አምላክን በብቸኝነት ለማምለክ ስለሌላው አይደለም። አምላክን በብቸኝነት ማምለኬ መዳን ይሆንልኛል፣ ህይወት ይሆንልኛል። ይህንን አምናለሁ። የአምላክን ብቸኝነት መጽሐፉ አስተምሮኛል። ስለዚህ አምላክን በብቸኝነት ማመልክበትን ህብረት እፈልጋለሁ። ስለዚህ በእናንተ ትምህርት ውስጥ ያለውን የአምላክን ብቸኝነት እና የመለኮታዊ ምንነትና ማንነትን ህብረት ማድረግ እፈልጋለሁ። ስለዚህ ሁለት ቤሪያ አለ ተቋርጦ ነው ወይስ? አይሽ ቤሪያ ካለ ተመለስና ኢንሻአላህ ወደ ዋናው እንትን እንሂድና ከዛ በኋላ ሀያት አውሪውና በቃ ኦኬ። ኔትወርክ እያቆራረጠኝ ነው መሰለኝ። ስለዚህ ያቆራረጠኛል መሰለኝ ኔትወርክ። ስለዚህ አምላክን በብቸኝነት ማምለክ ነው የምፈልገው። የልቤ ጭንቀት አምላክን ማምለክ ነው፣ እሱን መገዛት ነው። አሁን ስለሌላው ነገር አይደለም፣ እንደዛ ነው እንደዚህ ነው ውስጥ ምን ይረዳል ምናምን ሳይሆን በቃ አምላክን በብቸኝነት እሱን ብቻ መገዛትና እሱን ብቻ ማምለክ ያለፈውን ህይወቴን በቃ መቅረጥ ነው የምፈልገውና ስለዚህ አመሰግናለሁ። በጣም አመሰግናለሁ። ከዚህ በኋላ ላለው የህይወቴ ለውጥና መንገድ
አብራችሁኝ ትሆናላችሁ ብዬ አስባለሁ። ስለዚህ ፈጣሪ ይባርካችሁ። ኢንሻአላህ ምንድነው የሚባለው አይለው ነው አላውቅም። ፈጣሪ ይመስገን ከናንተ የምማረው ብዙ ነገር ይኖራል ብዬ አስባለሁ። እስከዛሬ ከመጣሁበት መንገድ ደግሞ እንድራመድ ማለት ነው። ስለዚህ አመሰግናለሁ በጣም ሙስሊም ለመሆን ያልገባኝን ነገር ለመማር ሙስሊም ለመሆን እና የአንድ አምላክ ብቸኛ አማኝ ለመሆን ነው የምፈልገው። ጭንቀቶቼን ሁሉ ለማራገፍ ማለት ነው። አመሰግናለሁ። ማሻአላህ። እሺ ቤሪያ እንግዲህ በቃ በቀጥታ ወደዛ መግባት ስለሚፈልግ ሀያት ቀጥይና ኢንሻአላህ ጓጉተናል ሁላችንም እና ቀጥታ ወደ ሻዶ ሂጂ። እሺ ግን ሌላ ሰው ማስያዝ አይችልም? አንቺን መረጠ። እሺ አሽሃዱ ላኢላሃ ኢላላህ አሽሃዱ ላኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ ወአሽሃዱ አነ ሙሐመድ ረሱሉላህ። ኦኬ ካላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ በል። ምን አልሽኝ? አያት ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። ሙሐመድም የአላህ መልእክተኛ መሆኑን መሰክራለሁ። ሙሐመድም የአላህ መልእክተኛ መሆኑን መሰክራለሁ። አላሁ አክበር አላሁ አክበር። ግን አንድ ጊዜ ቤሪያ ምናልባት የቃላቶች አንተ ስትል ያው ስላላረመች ብዬ ነው። እሺ አንድ ጊዜ ያው አረብኛውን ማረም ስላለብኝ ነው። አንተ አላረመችም ለዛ ብዬ ነው። እኔ የምለውን በልሽ አንድ ላይ አሽሃዱ ቤሪያ በል አንድ ጊዜ የምልህን አሽሃዱ በል። እሺ እሺ አሽሃዱ አላ ኢላሃ አሽሃዱ አላ ኢላሃ አላህ ኢላሃ አላ ኢላሃ አላ ኢላሃ አላህ ኢላሃ ኢላላህ ኢላላህ ወአሽሃዱ ወአሽሃዱ አነ ሙሐመደን አነ ሙሐመደን አብዱሁ አብዱሁ ወረሱሉሁ ወረሱሉሁ አልሰማኸኝም? ወረሱሉሁ ማሻአላህ። በቃ አማርኛውን ያው በትክክል ስላልከው ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ቅድም ብለሃል ወይ? ችግር የለውም።
ከአላህ በቀር የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ። አልክ በልቤ አምኜ በአፌ መሰክራለሁ አልክ። በጣም ኔትወርኩ አስቸጋሪ ነው። ያ ቤሪያ ሰምተኛል። በልቤ አምኜ በአፌ መሰክራለሁ የሚለውን ሰምተኛል። ኢብሮ አልሰማሁም። አሁን እየሰማሁ ነው። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና ባሪያ መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። that's it አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ አላህ ከጀሃነም እሳት ነፃ ላወጣህ። አልሐምዱሊላህ አልሐምዱሊላህ ረቢል ዓለሚን። ወላሂ አልሐምዱሊላህ ወንድማችን ስለሆንክ ወላሂ አልሐምዱሊላህ ለአላህ ብዬ እወዳለሁ። ወላሂ በጣም በቃ ደስ ብሎኛል። ወላሂ ከኔ በላይ ደግሞ ደስ የሚለው ያው ረያን ነው። ከዛ በፊት ረያን ቢቀድም ደስ ይለኛል እኔ ከማወራው ራሱ ማለት ነው። ላውራ። አላሁ አክበር አላሁ አክበር። አዶና ነው እንደም አላሁ አክበር። ለአላህ ምስጋና ይገባው። እኔ ወንድሜ መልሼ አግኝቻለሁ። እንኳን ሙስሊም ወንድሜ ሆንክ፣ እንኳን የአላህ ባሪያ ሆንክ፣ እንኳን የነብዩ መሐመድ ተከታይ ሆንክ። ለአላህ ብዬ እወድሃለሁ። እና ላሰደብኩ ስድቦች ልተናገርኩ አፉ ትለኛለህ፣ ያው ታደርግልኛለህ። አዶን እኔ ሙሐመድ ረሱልላህ እስኪል እየጠበቅኩ ነበረ። ያው አላህ በአላህ ስለሚያምን እና ነብዩ መሐመድን ከፊት ሆነ አንተ ከሁሉም በላይ እንደምትወዳቸው እርግጠኛ ነኝ። ኢንሻአላህ አላህ ይጠብቅ፣ አላህ ይውደድ። አላህ ይወዳሉ። እኔ የጠፋው ነው ያገኘሁት። እኔ በጣም ነው ደስ ያለኝ። የት እንዳለው ራሱ አላውቅም። አሁን ወጥቼ ብቻ ደስ ብሎኛል። ማሻአላህ ደስ ይላል። አልሐምዱሊላህ። ኡስታዝ የምትለው ነገር ካለ ቀጥል። ለፍተህበታል። አንተ ነህ እንዳንተ የለፋ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ በጣም ደስ ብሎኛል። እንግዲህ አብደላህ ስምህንም አብደላህ ብላ ራሱ ቀድመ ማለት ነው። ማሻአላህ አብደላህ በጣም ደስ ብሎናል ማለት ነው። እኔ ዝም ብሎ ይሄ ዩኒታሪያን የሚባለው ነገር እዚህ መሬት ላይ ማለት ነው ነጮችን ነው ማቀው ዩኒታሪያን ክርስቲያኖች ማለት ነው። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው አንድ ማንነት ነው ብሎ አምላክ በማንነትም በእምነት ነው ብሎ የሚያምኑ ማቀው ነጮችን ነው ማቀው የነበረውና አጋጣሚ ግን ወደ ቲክቶክ መንደር ስንመጣ ብዙ እንደነበሩ አስታውሳለሁ። ከብዙዎች ውስጥ ዋናዎቹ ሁለት ናቸው ያሉት። አንዱ ትግራይ ክልል አሁን ለስራ ሄዶ ነው ምናምን ነገር አለ። አንደኛው ደግሞ ቤሪያ ነው። ሁለቱ ናቸው። ከነዚህ ከትሮች ውስጥ 7 ሰዎች አምጥተናል።
አሁን አይ ቲንክ አብደላ 8ኛ ነው የሚሆነው ማለት ነው። ቤሪያ፣ ራያን፣ ማነው ዱከም እና ሌሎች ልጆች አሉ። ራሱ ወደ ጂንካ መስመር ያሉ ያውቃቸዋል። ራሱ አብደላ ራሱ ያውቃቸዋል። ጂንካ እና አርባ ምንጭ መስመር ያሉ ልጆች አሉ። እንዲሁም ደግሞ አንድ ደግሞ የትግራይ ክልል አለ። ዋናውን የሚያገኘው ማለት ነው። ዋናውን የቀረው ዋናውን እናገናኛለን ብለው ነበረ። አይ ቲንክ እሱ ጋር መነጋገር አለብህ ብለው ነበረ። ዋናው አሁን ኢትዮጵያ ውስጥ ያስገባው ማለት ነው። ይሄ ዩኒታሪያን የሚባለው ነገር ያስገባው ማለት ነውና አላህ ሁሉንም ጠቅልሎ ነው የሰጠን። እኔ ራሴ ጥያቄ ያለኝ ራሱ ኖርማሊ ነበረኝ። እንግዲህ ማለት 80 ዓመትም አይሞላው 40 ዓመትም አይሞላው ዩኒታሪያን በአዲስ ፎርም ሲመጣ ሐዋርያቶች ዩኒታሪያን ነበሩ። ከዛ ዩኒታሪያን በጣም ጥቂት ቁጥር ኖሯቸው እስልምና ሲመጣ ሁሉም ሰልመዋል። ከዛ አላህ ለ1400 ዓመት ማለት የራሱ ህዝቦች ሳይኖር መጽሐፍ የሌላቸው ባዶ አድርጎ አለቀቀም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አስነስቶ የእሳቸው ኡማ ሜላይኑ የተውሂድ ትምህርት ስትሪክት የሆነ ሞኖቲዝም ያለውን እምነት አስቀጥሏል ማለት ነው። እዚህ ውስጥ ነው እኔም አይ ቲንክ በሜሴንጀር ስነግረው የነበረው እሱን ነበረ። ማለት እንዴት ነው ይሄ ነገር ተቋርጦ እናንተ ትናንትና መጣችሁ 40 ዓመትም 50 ዓመትም ሳይሞላ እስከዛ ድረስ አላህ ምንም በብድር ላይ ህዝቦች የሉትም ወይ የሚል ጥያቄ ነበር የነበረው። አሁን ወደኛ ተቀላቀለ ማለት ነው። አልሐምዱሊላህ ክብርና ምስጋና ለዓለማቱ ጌታ ለአላህ። በጣም ደስ ብሎኛል። አብደላ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። አሪዮስ አብደላ ቤሪያ የምር በጣም ነው ደስ ያለኝ። ማለት ጫፍ ላይ እንደነበርክ እንትን ነበረ ያው ሜሴንጀር ላይ ስለምናወራ ከሱ ጋር ጫፍ ላይ እንደነበረና ሰሞኑን ሁኔታውን ሳየው በቃ ጫፍ ላይ እንዳለ እንትን አለ እና ወየው ተጨንቅ ያለው ምናምን ሲል አየሁትና ሻሃዳ አለ ብዬ ስናገር ከስር ስጽፍ እሱ ሻሃዳ መያዝ ፈልጋለሁ አለ። አስቦ ማለት ነው ነገሮች ማለት ነው። እኔ እንደውም ትንሽ የተወሰነ አዋርታችሁት ሻሃዳ እንዲይዝ ነበር የምፈልገው ነበር። ኦልሬዲ ጨርሷል። እሱ እኮ ብዙ ነገር ያውቃል። አውቋት ፊም ነበረ እያወቀ ነው የሚያጠፋው። አንዳንዴ እየገባው እንደሆነ ስለሚገባኝ ይሄ መጣላት ማለት ብሎክ ማድረግ ምናምን አላረኩም እኔ እንደዛ አይነት ነገር። ምክንያቱም አንድ ቀን ምናልባት መንገዶች ይከፋፈቱ ይሆናል ብዬ ስለማስብ ማለት ነው። ቤሪያ ይሰማሃል? ቤሪያ ይሰማሃል? በጣም ደስ ብሎኛል። ላኢላሃ ኢለላህ በጣም ደስ ነው ያለኝ። ሙስሊም ወንድሜ ስለሆንክ በጣም ደስ ብሎኛል የበለጠ ማለት ነው። ድሮም ሪስፔክት ነበር ለአንተ ምልህ በአንድ ወቅት ላይ አንዳንድ ነገሮችን ስታደርግ ምናምን ያዩ ሰዎች በጣም ተስፋ ቆርጠው ነበር። እኔ ተስፋ አልቆረጥኩም ነበረ። ቤትም ገብቼ ለማስተካከል እንደዚህ አይደለም ያንተ ባህሪ አይደለም አንተን አይወክልም ምናምን ምለው የነበረው ነገር የሆነ ነገር ሴንስ የሚያደርገው ነገር ነበረኝ። ምክንያቱም የነገር ማወቅ ማንም አይችልም፣ ግን የሆነ ሴንስ የምታደርጋቸው አንዳንድ ነገሮች አሉ። ያ ስለነበረ ነው ቢያንስ እንኳን ባሰልም እንኳን ፖዚቲቭ ሜንታል አቲቲዩድ ይዘህ መቀጠል ትችላለህ የሚል እምነት ነበረኝ። እንደነ ክብረት አይነት ማለት ነው። እኔ እንደዛ ነበር እንድትሆን የምፈልገው የነበረው። አላህ ደግሞ እስልምናን ከወፈቀ አልሐምዱሊላህ በጣም ደስ ብሎኛል። በቃ አልያዝ ሌሎቹ እንዲያወሩ ድል ማለት ነው። በዚህ በቤሪያ ህይወት ውስጥ እዚህ ላይ ገስት ላይ ያሉት ሁሉም አሻራቸውን ጥለዋል። በተለይ ጃቢርም ብዙ ነገሮችን እንትን ብሎ አስተዋጽኦ አድርጓል ከስነ ምግባርና ግብረ ገብ ጀምሮ ማለት ነው። ምክንያቱም ጃቢር አያይዙ በጣም ነው የሚመቸኝ ነው ሲይዝ ማለት ነው። በጣም በስነ ምግባርና በግብረ ገብ በአክብሮት በምናምን ስለሚይዝ አላህ ከሰጠን ወንድሞች መካከል አንደኛው ጃቢር ነው። አላህ ይጠብቀው፣ አላህ ጽናቱን ይወፍቀው። በዱዓ አትርሱት ሁላችሁም ማለት ነው። ኢንሻአላህ በርቱ ሁላችሁም። እድሉ ለእናንተ ልስጥ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኡስታዙና አላህ ይጠብቀ። ወንድሞች ማንሳት ትችላላችሁ። ከዚህ በኋላ ሚዩት እያነሳችሁ ቀጥሉ። ኢንሻአላህ ቀጥሉ። ጃቢር አለ መካከል ያለውን ግንኙነት አስጠብቆ መኖር ነው። ከዛ በዚህ መንገድ ላይ ደግሞ መሞት ነው። ይህም ፈጣሪ የሚገዛ የሚታዘዝ ደግሞ ሙስሊም ይባላል።
ይህንን ደግሞ የምንገዛበት የምንታዘዝበት መንገድ ደግሞ ኢስላም ይባላል። ስለዚህ ከጥንት ጀምሮ ነቢያቶችም የሰበኩት ሃይማኖት እስልምና ነው። የሰው ልጆች ጠቅላላ ደግሞ የተፈጠሩት እስልምና ሃይማኖት ላይ ነው እና ይሄ ነው በቃ ሐቁ እና ምንም የማይከብድ ነው። በዚህ ገብቶ በዚህ ወጥቶ ሌሊት መንፈስ ገልጦል ዕጣን አጭሰክ ቀበርቾን እንትን ብለህ የሚባል ነገር የለም። በቃ ለጭንቅላት የሚቀል ነገር አንድ አምላክ አለ፣ እሱን ትገዛለክ። በቃ ጨረስክ። በቃ የህይወት መንገድህን። በተረፈ ጓደኝነት፣ ፍቅር፣ ትዳር፣ ልጅ መውለድ፣ ቤተሰብ ምናምን እነዚህ ጠቅላላ የምናገኛቸው ነገሮች በምድር ላይ በጣም ትርፍ ነገሮች ናቸው። ሜቢ ትርፍ ነገር ራሱ ላይሆኑ ይችላል አምላክን ይሄ የመገዛት ከሱ ኮንሰፕት አንጻር ማለት ነው እና ይሄ ዋናው ነገር ነው እና እኔ በነገራችን ላይ ቤሪያን ያየሁት ጊዜ ያሳዝነኝ ነበረ በቃ በጣም ማለት ነው እና ለምን እንደሚያሳዝነኝ ታውቃላችሁ? ወይ አምኖ ከኛ ጋር አልተቀላቀለላለሁ ወይ ደግሞ በደም ክዶ በቃ ከካፊሮች ጋር አልሆነም ብዬ በቃ የሆነ ብቻውን የሚንቀዋለል እና ወላሂ ነው የምላችሁ ማለት ነው። ላይክ እቤቱ ይሄዳሉ ላይፍ ከፍቶ ድሮ ክርስቲያን እያለሁ በጣም የምወዳቸው መዝሙሮች ነበሩ። እነሱን ከልቡ ይዘምር ነበረ በቃ እና አቤት ለአምላክ ያለው ፍቅር ምናምን እንደው ምን አለ አላህ ቀጥተኛው መንገድ በመረው ምናምን ብዬ በጣም እንትን ነበር፣ በጣም ቀና ነበረ እና የተወሰኑ ሐሳቦችን አነሳለሁ ያው ሁሉም ሰው ማወቅ ስላለበት ማለት ነው። በነገራችን ላይ አንድ ሰው ስለ እስልምና ሃይማኖት ማወቅ ሲጀምር በቃ መጨረሻው መስለም ነው። በቃ ገባችሁ አትጧት። እንግዲህ መስለም ካልፈለጋችሁ ወይ ሙስሊም መሆን ካለ አትጠይቁ፣ በቃ እራቁ፣ እስልምናን አትፈታተኑ። አንድ ሰው ደግሞ ክርስትና ላይ መቆየት ከፈለገ ከክርስትና መውጣት ካልፈለገ ክርስትና ላይ ጠይቅ። እንደነገርኳችሁ ነው። ቅዳሴው ላይ ዕጣኑ ላይ ይሄ ጸሎቱ ላይ ጾሙ ላይ ዝማሬው ላይ ምናምን ይበርታ በቃ። እውቀት ላይ ግን ምንም አይጠይቅ። ግን ክርስትና ላይ ሰው መጠየቅ የጀመረ ቀን እየወጣ ነው የሚመጣው። ቤሪያም እንደዛ ነው የሆነው፣ እኔም እንደዚህ ነው የሆንኩት። ረያን አለ፣ ኡስታዝ ወሂድ አለ። ሁላችንም መጠየቅ ስንጀምር ወጣን ተጠልዘን ማለት ነው። ከዛ ሰው ስለ እስልምና እያወቀ ሲመጣ ግን ስለ እስልምና እየገባው ይመጣል። በእስልምናና በክርስትና ሃይማኖት ውስጥ በጣም ሁለት ትልልቅ ፖይንቶች አሉ። አንደኛ ነገር ክርስትና ሃይማኖት ላይ ኢየሱስ ክርስቶስን አምላክነት መካድ በጣም ከባዱ ነገር ነው። በጣም ከባዱ ማለት ነው። በጣም ከባዱ ነገር ነው። በጣም ማለት ነው። ክርስቶስን አምላክ አይደለም ብሎ ያንን ነገር ተቀብሎ ያንን ነገር አምኖ እንትን ይመስላል ክርስቶስን መጥላት መጀመር ይመስላል። እኔ ክርስቶስን ስቲል በጣም ነው የምወደው። በጣም ህይወቴ ላይ ትልቅ አስተዋጽኦ አላቸው ብዬ ከማስባቸው የፈጣሪ መልእክተኞች ውስጥ አንዱ ነው። ግን ክርስቶስን አምላክ አይደለም ማለት እኔ አንቲክራይስት ነኝ ማለት አይደለም፣ ወይ ክርስቶስን እጠለዋለሁ ማለት አይደለም። እስቲል ነው ወደዋለሁ። እስልምና ላይ በትክክለኛ ቦታው አክብሮ አስቀምጦታል። ወደ እስልምና ስንመጣ ደግሞ የሚከብደው ነገር ከዛ መንደር ክርስቶስን ከተዋችሁት በቃ ኦልሬዲ አንድ አምላክ ነው የሚሆነው። ይሄ ትንሾቹ ትምህርቶች ደግሞ እስልምና ላይ ለመቀበል ካለው ብሬኖሽ ምናምን አንጻር ትቸገራላችሁ። ነብዩ መሐመድን መቀበል፣ አንዳንድ ሐሳቦች የሚነሱ ሐሳቦችን መቀበል ይከብዳችኋል። ግን ወርዳችሁ በደም ስታስተነትኑት እስልምና ላይ የሚነሱት ጠቅላላ ሐሳቦች ወርደው የሚኖሩ ናቸው። እስልምና ሃይማኖት እንድትመጻደቁ ይሄ ማስካችሁን እንትን ብላችሁ አሳምራችሁ ግን ከኋላችሁ ውስጣችሁ ባዶ ሆኖ የሚያስጠላ ሆኖ በሰዎች ፊት ወይኔ እንትና እኮ ምናምን የሚባል ዲን አይሰጣችሁ። ስትታዩም የምትገርሙ የሚኖር ገራሚ ዲን ነው የሚሰጣችሁ ማለት ነው። እና እኔ እስልምና ሃይማኖት አንደኛ ኢንተረስትድ እንደሆንበት ያደረገኝ እኔ ክርስቲያኖችም ቆም ብሎ እንዲጠይቁ የምፈልገው ላይክ ሙስሊም ያልሆኑ ወገኖች ሁሉ ቆም ብለው ራሳቸውን እንዲጠይቁ የምፈልገው አንድ ጥያቄ አለ። እሱም አንድ ጥያቄ ምንድን ነው? ዓለም ላይ ያሉ ሙስሊሞች ወደ ካዕባ ፊታቸውን አዙረው ሰላት ይሰግዳሉ። ሰላት ማለት ነው። እና እነዚህ ሙስሊሞች ሰላት የሚሰግዱት ለማን ነው? ምድርን ሰማይን የፈጠረ አንድ አምላክ አለ ብለው ያምናሉ። ያንን አምላክ ደግሞ አላህ ብለው ነው የሚጠሩት። በቃ አንድ ፈጣሪ ነው ያለው ሰማይን ምድርን የፈጠረው ማለት ነው። ለሱ አምላክ ጎንበስ ብለው ይሰግዱለታል ማለት ነው። እና እስቲ ቆይ እስልምና ስህተት ቢሆን ነብዩ መሐመድም ነብይ ባይሆኑ ብላችሁ ሰዱት። ይሄንን ሰላት ይሄንን ስግደት ፈጣሪ አይቶ እነዚህ ሞኞች ምን ያጃጅላቸዋል ብሎ ነው የሚመልስላችሁ? ራሳችሁን ጠይቁ። እኔ አይመስለኝም። እኔ ክርስቲያን እያለሁ ራሴን የጠየቅኩት ጥያቄ በጣም የተገረምኩበት ጥያቄ ነው። ኖ በፍጹም እንዲህ እሱም ብለው ፈጣሪያችን ብለው እየሰገዱለት እየታዘዙለት እኔ እንጃ እናንተ ሞኞች ምን ያጃጅላችኋል? ኧረ አያዛጋችሁኝ ነው አይላችሁም። በፍጹም ማለት ነው። በደም ነው የሚቀበላቸው። በቃ ይሄ ነው ዋናው መሰረት ላይ በቃ እኛ ጋር ያለው ነገር ጥርት ያለ ነገር ነው። አምላክን እንገዛለን።
አምላክን እንገዛለን ማለት ነው። እና ክርስትና ለመቀበል ባስቀመጣችሁት ስታንዳርድ ልክ ያንን ስታንዳርድ ይዛችሁ ለእስልምና እድል ስጡት። ወላሂ በደም ነው ኳሊፋይ የሚያደርገው እስልምና። ግን የኛ ላይ አታጠንክሩት። እናንተ ክርስትና ላይ ነቢያቶችን በሆነ ስታንዳርድ ተቀብላችሁ የኛን ነብይ ሲሆን ግን ስታንዳርዱን አቀይሩብን። እስቲ አምጡት፣ በዛ ስታንዳርድ ኑና ነብያችንን መዝኑት። መጽሐፍ ቅዱስን በተቀበላችሁበት ስታንዳርድ ቁርአንን መጣችሁ መዝኑት። የዛኔ ጉዱን ታዩታላችሁ። እና አልሐምዱሊላህ የምናገረው ነገር ምንድነው? ቤሪያ እንኳን አላህ ቀጥተኛ መንገዱን መራክ። እስልምና ሃይማኖት ላይ ጥያቄ ሲኖርክ መማር ነው በቃ። ሁሌ ነው እየተማርክ ስትሄድ እየጠነከርክ ሂድ። ምንም ጥያቄ ሲኖር ጠይቅ፣ እንዳትፈራ። ትምህርትን በደም ወጥረ ተማር። ኢንሻአላህ ለሌሎችም የሄዳ ሰበብ እንደምትሆን በቀጣይ ተስፋ አደርጋለሁ። እና አላህ ሁላችንንም ጽናቱን ይወፍቀን። እንዲህ ተዋደን ተከባብረን አላህ እዚህ እንደሰበሰበን ሁላችንንም በጀነት አላህ ሰብስቦን እንግዲህ ስለዚህ ቀን እያወራን የምንሳሳቅ የምንጫጫው ያርገን። ከቁጥር አላህ ያጉድለን። ከዚህ በላይ አላህ ያብዛል ለማለት ያክል ነው። አመሰግናለሁ። አረዘምኩ፣ ይቅርታ። ረጃ ያንተ ወሬ እኮ ረዝሞ ያቅም ታውቃላ። አሁን ራሱ አንዱ ለሳ ስጠኝሽ ልጨምርና ምንድነው ይብሮ በዚህ አየው ኢንቻርጀር። እሺ ኢንሻአላህ ኢምሩ ሰላህ ቀጥሉ። ኢንሻአላህ አንዳችሁ ቀጥሉ የምትሉት ነገር እኔ ምክንያቱም በጣም የቤሪያ ይለያልና ቀጥሉ ኢንሻአላህ። ሰላህ እኔ ማስገባትም አልችልም ምንም አልችልም። አንዳችሁ አስገቡ። እሺ ጃራስ አስገባ ከፈለክ። በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው አላሳዘመም ኢንሻአላህ። መጀመሪያ ለዓለማቱ ጌታ ምስጋና ይገባው። ያ ሙስሊሞች በደስታችን ጊዜ በሁሉም ቦታ አላህን የምናመሰግነውና ለዓለማቱ ጌታ ምስጋና ይገባው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ወንድሜ አብደላህ ካለህበት ከነበርክበት ጨለማ ወጥተህ ወደ ብርሃን መምጣት የነቢያት አምላክን ማግኘት ትልቅ ስኬት ነውና ደስታ ሊገልጽ ተፈልጋለሁ። በጣም ደስ ብሎኛል። አንድ ነፍስ ድን ያለው ደስታ ሙስሊም ሊገልጽ አይችልም። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ኸይሩ ለከ ሚማ ጠላት ዐለይሂ ሸምስ ብሎ ገልጸውታል። አንድ ሰው ሸሃዳ መያዙ በአንተ እጅ ራሱ ምንድነው ያሉ? ኸይሩ ለከ ሚማ ጠላት ዐለይሂ ሸምስ፣ ፀሐይ ከወጣበት ነገር በሙሉ በላጭ ነው ስላሉ በላጭ ነገር ነው። ያው ወደ እስልምና ስመጣ ግን እዚህ ጋር አደራ የሚል ነገር አብደላ ፎከስ ማድረግ አለበት። እስልምና ላይ እስልምና ራሱ እውቀት ነው። ስለዚህ በቻልከው ኢንሻአላህ እስልምና ላይ በደንብ ለማወቅ ለመጠንከር ሞክር። ዋናው ሰባቱ ነው መስለሙ ብቻ ሳይሆን ሰባቱ መጠንከሩ ነውና ኢንሻአላህ ያው በልብህ አምነህ ከካለብህን ካመንክ በኋላ ደግሞ እዚህ ህዝቡ ፊት የመሰከርከውን ነገር ነው በተግባር ኢንሻአላህ ጠንካራ ሆነህ እንደምታሳየን ተስፋ እናደርጋለን። አላህ በአንተ የተነሱ ሰዎችን የሚሰልሙ ያድርግ፣ የሂዳያ ሰበብ ያድርግ። ይሄ ነው ኢንሻአላህ። ሁላችሁም ጀዛኩሙላህ ቀጥሉ። ጀዛከላህ ኢምሩ አላህ ይጠብቅ አንተንም። ኢንሻአላህ ቀጥል። ሁላችሁም ለወንድማችን አብደላ አሰላሙ አለይኩም ብያለሁ። መጀመሪያ ሰላም አለይኩም ያልኩት እኔ ነኝ፣ እዛው ይመልስ እና ባረከላሁ ፊኩም። ሁላችሁም እዚህ ውስጥ ያላችሁ ኡስታዞች ወንድሞችም ለዚህ ወንድማችን መስለም የራሳችሁ አስተዋጽኦ ያደረጋችሁ ሁላችሁም አላህ ይቀበላችሁ። እንዲሁም ቅድም የመጣችው እህት ሀያትም አላህ መልካም ስራዋን ይቀበላት። ትልቅ ነገር ነው፣ ትልቅ ጅሁድ ነው፣ ትልቅ ትግል ነው ይሄ እና አላህ በሰራችሁት ልክ መልካም ስራችሁን ይስጣችሁና ወንድማችን አብደላ ለተረሙ አላህ Subhanahu Wa Ta'ala ልክ ሂዳያውን እንደሰጠህ ሁሉ ሂዳያ ትልቅ ነገር ነው። ልክ ሂዳያውን ምሪቱን እንደሰጠህ ሁሉ ቀጣይ ደግሞ ጽናት ነው። የጽናቱን የሚስጥህ ነው። ኦኬ ብዙዎች ሊሰልሙ ይችላሉ። ነገር ግን ጽናት የሚያገኙት የሚጸኑት ጥቂቶች ናቸው እና ከሚጸኑትም እንዲሁ ደግሞ ቀጥታ የነቢዩ ባልደረቦች ከሚሆኑትም ጓዶች ከሚሆኑትም በቀጣይ ዓለም ከነሱ ከሳሌዎች መካከል ያድርግህ። አንተን ብቻ ሳይሆን ጓደኞችንም ጭምር ወደ ዲን እስላም የሚመጡ ያርጋቸው። ያው ከጓደኞች መካከል አንዱ ረያን ነው። ወንድማችን ረያን ከወራት በፊት ይመስለኛል አሁን ዓመት መሙላቱን ወደ ዲኑ መጥቷል እና በዙሪያቸው ደግሞ ሌሎችም ዩኒታሪያኖች እንዳሉ ያው ጀስት ከእናንተም ንግር ተረድተናል። ስለዚህ አላህ ለነሱም ሂዳያ ይስጣቸው፣ ዱዓ እናደርግላቸዋለን። ቅርብም ከሆኑ ደግሞ ከፕላትፎርሙ ጋር እንዲታወቁ አድርጓቸው። አሁን እናንተም የሰለማችሁት ለፕላትፎርሙም ቅርብ ስለሆናችሁ ነው፣ ሚዲያ ላይ ያለው ነገር ስለምታውቁም ጭምር ነው እና እነሱም ይህንን ኢንቫይሮንመንት እንዲያገኙ እንዲያውቁና
ከተቻለ ደግሞ እኛን እንዲተዋወቁ ወደዚህ እንዲመጡ ኡስታዞችን ፎሎ እንዲያደርጉ ንገራቸው። ለእነሱም አላህ ሂዳያ ይስጣቸው እና ብዙም ሩቅ አይደሉም፣ ማገዶ አይፈጁም። ዩኒታሪያን ክርስቲያኖች ኦልሬዲ ቅድም ኡስታዝ ዋሂድ ብለዋል፣ ግማሽ መንገድ የሄዱ ናቸው። ወደ አንዱ አምላክ የመጡ ናቸው። ከብዙ ክርስቲያኖች ብዙዎቹ ፖሊቴስት ናቸው ክርስቲያኖች፣ ከአንድ በላይ የሆነ አማልክትን፣ ሌሎች ደግሞ ትሪቴዝም ተከታዮች ናቸው፣ 3 አማልክትን ያመልካሉ። ዩኒታሪያን ክርስቲያኖች ደግሞ አህዳውያን ናቸው፣ አንድ አምላክ የሚያመልኩ ናቸው። ኢየሱስ ፍጡር እንደሆነ የሚያምኑ ናቸው። ያንን ካመናችሁ ደግሞ የሚቀሩት ነቢያችን መሐመድ ናቸው። ነቢያችን መሐመድን ደግሞ ቅድም ጃቢርን ብሎ ነበር የወረደው። ኮምፔር እያደረግናቸው ደግሞ የመጽሐፍ ቅዱስ ነቢያት በተቀበልንባቸው መሰረት ወይ ደግሞ መስፈርቶች እሳቸውን የማንቀበልበት አንዳች ምክንያት ስላሌለ ያው እነሱ ብዙ ሩቅ አይደሉም እና ወንድማችን አብደላ አላህ ሂዳያን ሰጥቶሃል። ደግሞ ከአንተ የሚጠበቀው ከዚህ በኋላ ስትራይቭ ማድረግ ነው፣ መሞከር ነው፣ መማር ነው። ብዙ ነገርን ታውቃለህ፣ ብዙ ነገርን ተምረሃል። ነገር ግን በእስላሚክ ሳይድ ያለውን ነገር ደግሞ ከቤዚክ ነገራቶች ጀምረ ልክ ረያን እንዳደረገው ረያን ከሰለመ በኋላ ቀጥታ ወደ ተለያዩ ትምህርቶች ነው የገባው። እኛ ጋር ይማራል፣ ኢርሻድ ተማሪዎች ውስጥም አለ፣ ሌላ ቦታ ማስጠያቲንግ ጋር ሊኖርም ይችላል። የተለያዩ ቦታዎች እየተማረ ነው፣ ብዙ ትምህርቶችን እያገኘ ነው እና ከአንተም ያንን ነው የምንጠብቀው። ብዙ ትምህርቶችን ተምረህ የተማርከውን ያወቅከውን እውነት ደግሞ ለሌሎችም እንድታደርስ ያው ሪኮመንድ ያደርግሃለሁ እና ባረከላሁ ፊክ። ይህንን ነው መናገር የምፈልገው። አላህ ጽናቱን ብርታቱን ይስጥ። ሰላም አለይኩም። ፐዝል መጥቶብኝ ነው፣ ለዛ ነው። እሺ ፐዝል መጥቶ መንካት እምቢ ብሎኝ ነው። እሺ ማን ነው የሚቀጥለው? ተረኛ ቀጥሉና ኢንሻአላህ ብዙ ሰው አለ፣ ርዕስ ይዘን እንቀጥላለን። ሁለት ሰው ይቀራል መሰለኝ። አንድ ሰው አይታየኝም፣ ጥቁር ነው። ማሂር አለ፣ ሸጀማል አላችሁ። ቀጥሉና አንዴ ፈተን ፈተር አድርጉትና ኢንሻአላህ። ምክንያቱም ትልቅ ደስታ ነው። ይህንን ደስታችሁም ግለጹ ኢንሻአላህ። እንዴ ይህን ደስታ መግለጽ አለባችሁ። ቀጥሉ ያ ጀማ፣ አንዳችሁ ቀጥሉ። ትሰማለህ ማሂሮ? ሰላም አለይኩም። የትኛው መርፌ ያፈለገ ባይብል ነው ባይብል ነው ያነበብኩት። እኔ ምን ላደርገው? ማሊ ማለት ስለምን እንደማልቀበል ለማሳየት ነው። ያ አሽጨርስ ይምራን ያ መጽሐፉ ነው። አይ በቃ ገልጾታል። አሁንም ክርስቲያኖች ገብታችሁ በስነ ስርዓት የማታወሩ ከሆነ መጽሐፋችሁ ይከፈታል። መጽሐፋችሁን እናስተምራችሁ። አንድ ልጨምርና በቃ ይበቃናል። አሁንም ክርስቲያን ከገባ ማለት ነው ገብተህ አልፈህ ስለስቅ ካወራ እናወራሃለን። ካልሆነ ግን ይሄን የሚከፈተው መጽሐፍ ቅዱስ ያው ተመልከቱ፣ እንደዚህ ይላል። ሴትየቱ መሰላችሁ ያው እዚህ ጋር ወደ ወይኑ ቦታ ማልደን እንሂድ አለች። ልጄ ወንድሜ ወደ ወይኑ ቦታ ማልደን እንሂድ፣ ወይኑ አብቦ አበባ ፍሬ አድርጎ እንደሆን እንመልከት። ኢብራሂም በዚያ ጡቶቼን እሰጥሃለሁ ትለዋለች። ሰምተኛል? በዚያ ጡቷን ትሰጠዋለች። አሁን ሁለት ጥያቄ ልጠይቅህ። አንደኛ ጡቷ ምንድን ነው? ሁለተኛ ደግሞ ለምን ሰጠችው? ጡቷ ምንድን ነው? መጀመሪያ ምን አይነት ጡቷ ታውቃለህ? ጠንካራ የሆነው ሳላውቀዋል። ያው እዛ ላይ አለ፣ ቁጥር 1 ላይ እዛ ላይ አለ። ያው አይደለም ያው እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው አለች። ስለዚህ ሴትየቱ አያችኋ፣ መጽሐፍ ቅዱስ ነው ይሄ። እግዚአብሔር ነው እንደዚህ የሚያወራው፣ የእግዚአብሔር ቃል አያችኋ። እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው፣ የእግዚአብሔር ቃል። አሁን ይሄ አንደኛ ተመለሰልህ አይደለ? ስለዚህ ጡቷ ምንድነው? እንደ ግንብ ነው። አሁን ሁለተኛ ጥያቄ ደግሞ ለምንድን ነው ጡቷ የምትሰጠው? ግንብ ሲባል ጠንካራ ማለት ነው አይደለ? ጠንካራ ጋቺ ዋው ይገርማለች። ወይም ሳላ
ሁለተኛ አጫውት ከዛ ይበቃኛል። ሳላ አሁን ደግሞ ሳላ ልጠይቀው። ሁለተኛ ጥያቄ ጡቷን ለምንድን ነው የምትሰጠው? እንድታረካ ስላለ እንዲረካ ግን ሳላ እሱ ሳይሆን መጀመሪያ እሱ ነው የጀመራት። እሱ ምን አለ መሰለህ ኡስታዝ ነው ያልከኝ ቀልባችን እንዳይደርቅብን ርልን ማለት ሲያስቸግሩ ራሳቸው እኮ ነው የቆሰቆሱት። ቆስቁሰው ራሳቸው መጥተው እንደዚህ ነው የእናንተ ጀነት ይላሉ። እና እንደዛ ነው ሲቆሰቆሱ መድኃኒታቸው እንደዛ ነው። በተለያየ ነገር ይነገራቸዋል። ካልቆሰቆሱ ግን መማር የሚፈልጉ ሰዎች ካሉ ገብተው በስቅለት ዙሪያ ላይ ይሄ የኛ አመለካከት የኛ እምነት ይሄ ነው ብሎ ማለት ይችላሉ። ኢንሻአላህ እንደዛ ረስ ይቀየር ኢንሻአላህ። ኡስታዙ ኡስታዝ በቃ በቂ ነው ያጀማይታችኋል። ያው ስለዚህ ከዚህ በኋላ ክርስቲያን መጥተህ በስነ ስርዓት የማታወራ ከሆነ እንደዚህ መጽሐፉን እንከፍታለን። ኢብራሂም ቅድም ገልጾላችኋል። እኛ ስለ እንደዚህ አይነት ነገር ማውጣት አንፈልግም። ርዕስ አለን። ርዕሳችን ስለ ስቅለት ነው። ገብታችሁ እምነታችሁን አስረዱ። ግን አሁንም ጥንቃቄ፣ ማስጠንቀቂያ፣ የመጨረሻ ማስጠንቀቂያ ዋርኒንግ ነው። ገብታችሁ ብልግና የምታወሩ ከሆነ መጽሐፋችሁን እንከፍታለን። ኢብራሂም ቀጥል። ጀዛኩሙላህ ኡስታዝ ሁላችሁ። ወያከ ኢምሮ። እሺ ቲጂ አለሽ? ክርስቲያን ነሽ? ስለ ስቅለት እናውራ እስቲ ቲጂ። አሁን ያዘለው ሰለምቴ መሰለችኝ። ኢብሮ ተሳሳትኩ። ዛሬ ሰልሜያለሁ አልሐምዱሊላህ። ማሻአላህ ማሻአላህ ማሻአላህ። እሺ ክርስቲያኖች አስገቡ። ሼጄ አስገባልኝ እኔ እንዳልነካው። ሞዴሬተሮች አሉ አይደል? እኔም ጋር እንደዛ ነው። እባክህ እንዴት ኤምቢ ብሎኛል። ዝክራ ካለች ሲታረቀባ የኔና ኢምራን ያስቸግራል እና የማሂርና የሳላህ ነው ማያስቸግረው። አስገባለሁ። እሺ ታብሌት ጋር መጣል ሳላህ? አልመጣሁም የለኝም አሁን። እሺ ከኔ ሲቀጥል እንትና ማሂር ትቀጥላለህ ኢንሻአላህ። እሺ ክርስቲያኖች ኢየሱስ አልተሰቀለም በባይብላችሁ ላይ እኔ መረጃ ሰጣችኋለሁ። ኔቨር ክሩሲፋይድ ኖር ዳይድ። አሺ ሰላም ብያለሁ። አሺ ወይ ደግሞ አሺ ሄደ ያለው። እሺ እንዴት አደርክ? እንዴት ዋልክ? እንዴት አመሸ? አለና ኢየሱስ ይጸልይ ነበር አይደለ? መጽሐፍ ቅዱስ ላይ ኢየሱስ ይጸልይ ነበር አይደለ? መሐመድስ ያለቅስ ነበር? አይ ይጸልዩ ነበር። ነብዩ መሐመድ አለይሂ ሰላቱ ሰላም እያለቀሱም ይጸልዩ ነበር። ኢየሱስ ላበላ እና አያችሁ ክርስቲያኖች፣ አያችሁ ክርስቲያኖች አሁን መጥተው ይበጠብጣሉ፣ ይሳደባሉ። ተመልከቱ፣ እንዲህ ነው ክርስቲያኖች ይሳደባሉ። ክርስትና አያችሁ፣ ታዘቡ። እስልምናስ ኦርቶዶክስ፣ ጴንጤ፣ ፕሮቴስታንት፣ አንግሊካል ከዚህ ወጣችሁ አላችሁ። ይኸው ተመልከቱ። የክርስትና ሃይማኖት ከመሳደብ ውጪ ምንም አይነት መልስ የላቸው። ወቆይና ለመሳደብ ነው የመጣኸው ወይስ ልትወያይ? በቃ ተመልከቱ። እኛ ለአንተ የምንሰጥህ ሌላ ምላሽ የለንም። እኛ የስድብ ባለቤቶች አለን፣ አንሳደብም እኛ። መጽሐፍህ ግን ይገለጣል አስፈላጊ ከሆነ። እሺ ሌላ ክርስቲያን ተመልከቱ ምን አይነት ምላስ እንዳላቸው። አዑዙ ቢላህ ምላስ፣ እንደዚህ አይነት ምላሶች ይገርመኛል ወላሂ። ምን አይነት ግብረገብ ነው እምነታቸው የሚያስተምራቸው? እንዴት አይነት እምነት ነው ያላችሁ? ተማም ምን ልታረግ ነው የገባው? ደግሞ ክርስቲያን ነው የምንፈልገው። ምላስ እንዳላቸው እሺ፣ ከፈጣሪ የተነሳ ይላል። እንደዛ ነው የሚለው። ሰላም ብያለሁ። የተሰጠኝ ሰላም ናችሁ? እንዴት ናችሁ? አለን አልሐምዱሊላህ። እሺ ኢየሱስ ተሰቅሏል። አንተ ጥያቄውን ለመጠየቅ እንትን ስላልክ ነው። እኔ ግን ያው እኔ ባጠፋ ሁሉንም ሰው ጀጅ ማድረግ አይቻልም። አያችሁ ክርስቲያኖች አይባልም። እኔ ባጠፋ እኔን ነው ብቻዬን መውቀስ እንጂ አሁን አንተ ብታጠፋ አዩ የሙስሊም ሃይማኖት አይባልም። በቃ ሃይማኖት የራሱ ነው። ግን የምታስረዳኝ ከሆነ ስለ ሃይማኖቴ መጠየቅ አንድ ሰው ስላጠፋ ሁሉንም ዲስሪስፔክት ማድረግ ተገቢ አይደለም ብዬ እንዳስባለሁ። ወደ ጥያቄው ቀጥለሽ
እሺ ያው ስለበዛብን ነው። እሺ ከልክ ስላለፈ ነው እንጂ እውነትህን ትክክል። እሺ እንደዚህ አንዳንድ እንኳን በእኛ ስም ገብቶ ዝም ብሎ ሃይማኖቴን የቢጤ ዝብርቅርቅ ያለበት ወይም ሊሆን ይችላል እንደዛ ገብቶ ሊናገር ይችላል። ያንተንም የኔንም እምነት ነቅፎ ሊወጣ ይችላል። እናንተ አያችሁ ክርስቲያኖች አይባልም። በቃ ዝም ብሎ በቃ እኔ የምችል ከሆነ እኔ እንጠይቀኛለን ማልችል ከሆነ ወርዳለሁ በቃ ደግ። እሺ ኢየሱስ ይጸልይ ነበር አይደለ? ከፈጣሪ የተሰጠኝ አዎ ነበር ሳይሆን ይጸልያል። አሁን በገዳመ ቆሮንቶስ 40 ቀን 40 ሌሊት ይጸልያል። ነበር ሳይሆን ነው። ኖ አይ ስፔሲፊካሊ ስቅለትን ጉዳይ አስመልክቶ ላለመሰቀል ይጸልይ ነበር አይደለ? ሰቀል አልጸልይም። ለኛ ነው የጸለየው እንጂ ላለመሰቀል አልጸልይም። ላለመሰቀል ጸልየዋል የሚለውን ካለ ማስረጃ ስጠኝ። ከሞት ሊያድነው ወደሚችል ከብርቱ ጸሎትና ምልጃን አቀረበ ይላል። እኛን ከሞት ያድን ዘንድ እኛን ከሞት ሙተን ከነበረው ሊያነሳን 40 ቀን 40 ሌሊት ጸልዮልናል እንጂ እሱ እንዳይሰቀል ሸሽቶ አልሄደም። በጣም ጥሩ ወደሚሰቀልበት ቦታ ነው። በጣም ጥሩ። ኤሎሄ ለማ ሰበቅታኒ ያለው ምን ነበረ? አምላኬ ለምን ተውከኝ ያለው ምኑ ነው? ራሱ ታሪክ አለው። አንተ ያልከው ምንድነው? ኤሎሄ ለማ ሰበቅታኒ የሚለውን አንተ አትረዳም። እኔ ዲፌንድ ማድረግልህ ሌላ አትረዳ እኮ ምንድነው? ዝም ብለህ ሌላ ጥያቄ ጠይቀኝ ራስህን። አንተ አልጠይቅም። ኖ ምንድነው የተወው እግዚአብሔር? ለምን ተውከኝ ያለው ምንድነው? አቤት እንደዚህ እኮ አይደለም ጥያቄ። ለምን ተውከኝ አይደለም እኮ ጥያቄው። ጥያቄ ምንድነው ተው? ምን አገባህ አንተ? እየጠየቅኩ ነው መልስ የምጠይቀህ። ለምን ተውከኝ ያለው ምኑ? ለምን ተውከኝ ያለበት የራሳችን አለን። የኛ ምንድነው የራሳችሁ? እሺ ንገረኝ። ምንድነው አሁን የኛን ዲፌንድ እንዳደረግልህ ነው የምፈልገው? አዎ ምንድነው? ኦኬ እኔ አንድ ጥያቄ ልጠይቅህ ካንተ ላይ አንዴ። ይሄ አይመለስም? እሺ እኔም ልመልስልህ አንተም መልስልኝ። መጠየቅ መመለስ የማትፈልገው ነገር ሊሆን ይችላል። መጀመሪያ የጠየቅኩህን ጥያቄ መልስ። ለምንድነው ተውከኝ? ለምን ተውከኝ ያለው ምን ትቶት ነው እግዚአብሔር? እሱን አይደለም የምመልስልህ። እሺ እሱን አልመልስልህም። የምመልስልህ ግን ሲጸልይ ነበር በሚል ከቶፒኩ አትውጣ እንጂ ከቶፒኩ ሳትወጣ ከዛኛው ነው። ምንድነው የተወው? እኔ አልገባኝም። መልስልኝ እኮ ያልገባህን መጀመሪያ ለምን ነው ከወዲህኛው የጠየቅከኝ? ለምን ተመለስክ ነው? ወደዚህ ተመለስ። ለምን ተውከኝ ያለው ምኑ ነው? ለምን ተውከኝ ያለው እኮ የራስ ጸሎት ነው። ምንድነው እሱ የተወው? ኤሎሄ ላማ ሰበቅታኒ አይደለ? ምን ጠይቆት ነው የተወው? ምን ጠይቆት? የጠየቀ ነገር የለም። አምላክ እኮ ነው እሱ። እኮ እኛን ለማዳን የመጣ የራሱ እኮ ነው። ምን ጠይቆት ነው የተወው? መቼ ድርቅ አትበል። አሁን አንተ እሺ ቆይ ጥያቄን ለኔም ብትመልስልኝ ከሆነ ቤንሰን ኮሜንታሪን ታውቀዋለህ? ኦኬ ታውቀዋለህ? እስቲ አንብበው። ኖ ከስልክህ ላይ ሳይሆን መጽሐፍ ቅዱስ አውጣና አውጣ። ብራዘር መጽሐፍ ቅዱስ ነው ይታያል። ኦኬ መጽሐፍ ቅዱስ ነው የከፈትኩት። ኦኬ ሻምበል ነው የከፈትኩት። ኦኬ አይ እንድትተረጉምልኝ ብዬ ነው። አይ እሺ አታውቀውም? እሺ ያው ተመልከት ምን እንደሚል ያው ተመልከት። ያው ክራይድ ያደረገው ኖ አይደለም። በአማርኛ እየተረጎም በአማርኛ ነው የምታነበው። እሱን ዝም ብለህ እሱ ላይ እንዳለ ገልብጠህ በአማርኛ እኮ ላንብብልህ። እኔ ላነብልህ ኖ እንግሊዘኛ አታነበው። እኔ አይገባኝም እኮ ተረጉምልሃለሁ። ኧረ ኖ አልፈልግም። በአይኔ እያየሁ ነው እንጂ በአይኔ እያየሁ አምጣው። መጽሐፍ ቅዱስ ቁጥሩን እኔ ላውጣለህ። ኧረ ላሽ በልበል እኔ ካንተ ጋር አልቀጥልም። በቃ እንትና ማሂር አለ ቀለል ያለ ነገር እስቲ። ኦኬ ኖ ምንም እኮ ነው እኮ ለመልስልህ ነው አንተ ዶዙ በልበል በቃ። አይ ተው በቃ አንተ ተው። እኔ ከፈለክ ያው ኢምራን ይቀጥል ነው እንትና ይቀጥል። ማሂር አለ ቀጥል። እኔማ እንዴት እንግባባለን? እኔ ቀላል ማሂሮ አለ። ሰላም አለይኩም። ተኝተህ ነው? ተኛ ደግሞ እንደ ልማድህ። እሺ ዋይ እኔ ከኔ ጋር መወያየት ከፈለክ ነው አንተ ከሆነ በአንዴ 3 ጥያቄ አቀረብክ። እኔ መጠየቅ ስፈልግ ጥያቄ እኮ ከፈጣሪ ይኸውልህ፣ መጠየቅህን ጥያቄ በአግባቡ እየመለስክ አይደለም። እኔ የጠየቅኩ እሺ ችግር የለውም። ናሽ ና አንድ ጊዜ
እና በቃ ችግር የለውም እሺ እናውራ በቃ ችግር የለውም እሺ አይ እኔ እኮ እንደዚህ ጉንጫ አልፋ ንትርክ እንዳይሆን ብዬ ነው እሺ ጉንጫ አልፋ ንትርክ ነው እናገራለሁ እኔ ከናንተ አንድም አልነቅፍም የምችለውን የራሴን ሃይማኖት እማምነውን አውቀዋለሁ የማውቀውን ደግሞ አምነዋለሁ እኔ እኮ ሳይንቲስት አይደለሁም ተመራምሬ የምነግርህ የምትችለውን በቃ ጠይቀኝ እኔም ልጠይቅህ ነው ግን አንተ አሁን እኔ እኮ ሰው ብዙ ቀን አውቃለሁ የምታስገባቸው ሰዎች ትንንሽ ሰዎች ታስገባና ስድብ ነው የምትሳደበው አይ በቃ ፐርሰናል አታርገው ማኔ ኢብሮ ኦኬ ነው ኦኬ እሺ ኢብሮ ወይ ሳላ ይሄ ልጅ ማለት ነው እንትን ደረጃው እንትን ዘዳግም 23ን ይፈስር እንደዛ ይሻላል እንደዛ ናርጋ እንደዛ ይሻላል እንደዛ እኮ ናቸው ምን ሆነ ነው ከፈጣሪ አሁን ይሄን ስቴፕ ከዚህ በኋላ እቺ መጠይቀን ካልሆነ አይውልህ አሁን እኔ ዝም ብዬ እያዳመጥኩ ነው ጥሩ ነገር አምጣልኝ ታውኛ በቃ ፐርሰናል አታርገው እሺ እንትና እንደ ፐርሰናል አታርገው ነው ለምን ፐርሰናል አይሆንም እኔ እናንተ ስንጋጭ እንኳን ፐርሰናል አይደል እንዴ እና ፐርሰናል እናርገው አሁን ዘዳግም 23ን ታነባለህ ፐርሰናል አርገው እኔ ልጠይቅህና እኔ የምጠይቅህ በቃ እሺ እንደዛ ከሆነ አደብ አርግና ተቀመጥ እሺ ምን አለ መሰለህ ኢየሱስ ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ጥቂትም እልፍ ብሎ ወደፊት ማን ነው በፊቱ ወደቀና ሲጸልይ ምን አለ መሰለህ አባቴ አለ ቢቻልስ ይህች ጽዋ ከኔ ትለፍ አለ ምን ማለት ነው ምንድነች ጽዋ ምንድነው አሎ እሺ አንብበው ቢቻልህ እቺ ጽዋ ከኔ ትለፍ አለ ጽዋው ምንድነው እኮ አንብበውና ታገኘዋለህ አንብበው ትንሽ ገባኝ እኮ ነገር ግን አንተ እንደምትወዲውን እንጂ እኔ እንደምወድ አይሁን አለ ምንድን ነበር ጽዋው እኮ አንተ እንደፈቀድክ ይሁን እስማማለሁ ግን ጽዋው ምንድነው እኮ የሞት ጽዋ አይደለ የተሰጠው ያኔ ጎበዝ ስማርት ስለዚህ ጽዋው ከኔ ይለፍ ብሏል አይደለ እና አሁን አንተ ኢየሱስ ይኸውልህ አንደርስታንድ ያደረክበት አንተ መንገዱ ጽዋው ከኔ ይለፍ ሲል እሺ አንጣለም እሺ የኢየሱስ ፍቃድ ሳይሆን የአብ ፍቃድ ነው ማለት ነው አይደለ ኢየሱስ ፍቃደኛ አልነበረም ከአብ ውጪ አይደል አሎ ከአብ ውጪ ኢየሱስ ፍቃደኛ አልነበረም አይደለ ሞት ለመሞት የሚል አለ ማስረጃ አምጣ ጽዋው ከኔ ይለፍ ያለው ምን ነበረ ሞት ነበር አይደለ አንተ የምትረዳበት መንገድ ሌላ ነው አንተ የምታነበው ሌላ ነው ጽዋው ይሄውና እኮ ጽዋው ከኔ ይለፍ ሲል ሞት ነው አላልከኝም ቅድም እናንተ የተረዳው ምንድነው ምትል ይሄ ምንድነው ሞት ነው ያልኩት ኢየሱስ ሊሞት ነበር አይደል የመጣው ሞት እንዳልሞት ብሎ እየጸለየ ነበረ ነው አይደለ ኖ እንደዛ አይደለም እንዴት ነው እሺ ንገረኝ አሁን እኔ ልንገርህ አንድ ጥያቄ እሺ አሁን አላህን እግር አለው እጅ አለው ብለን እናምናለን ትላለህ አይደለ ሲቀጥል ጭንቅላት አለው ብዬ ብጠይቅህ ትመልስልኛለህ ብራዘር የጠየቅኩ ከእኔ ያለው ማን ነው ጥያቄ መልስ ኦኬ እኔ ያለው ማን ነው ማን አለ ከመጽሐፉ ላይ እሱን ብቻ ምን አደረገዋለሁ እኔ ከእኔ ያለው ማን ነው ኦኬ ወይ ቢነበበኝ ወደዚህኛው አነብልህ ነበር ግን አንተ ጥያቄ ወጣል ጥቂትም ማለት እሺ ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ አለ ጽዋዋ ምንድነች በቃ የሞት የኛ ስቃይ ኦኬ የኛ ስቃይ የህዝቦቹ የኛ የልጆቹ ስቃይ በእኔ ትለፍ ስቃዩ የኛ ስቃይ እዚህ ጋር ነው ወይስ ከኔ ነው ከኔ ጋር አዎ በእኔ ይለፍላቸው በእኔ ነው የኔ ነው ከኔ ነው የሚለው እሱ እኮ ትርጉም ነው የኔ አባት አንተ የምትፈስረው ቁርአን አይደለም አንዴ ቆይ ልንመጣ እኮ ነው ላሳየው ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ እግዚአብሔር የሚወደው ምን ነበር እግዚአብሔር የሚወደው ምን ነበር ምንድን ነበር አንተ የምታስበው ኖ አንተ የምታስበው ንገረኝ እንጂ ምንድነው እግዚአብሔር የሚወደው እኔ እኮ መጽሐፉ ላይ ያለው ነው እንጂ እኮ እንዴት የታመጣዋለሁ ምንድነው እኮ ንገረኛ እግዚአብሔር የሚወደው ምንድነው መልካም ስራ
በል በጣም ሩቅ ነው ወላሂ። ኢብሮ አልኩህ እኮ እኔ ሩቅ አይደለሁም እኮ ሩቅ ነው። እኔ እኮ ይኸውልህ እኔም መጠየቅ አልቻልኩም። አንተ ስትጠይቀኝ ብቻ ነው የምችለውን እመልስልሃለሁ። አንተ የምትረዳበት መንገድ ሌላ ነው ኢብራሂም። አረ ለባይ በቃ አንዴ አንተ በጣም ሩቅ ያለ ሰው ነህና እስቲ ይሄንን አንብብልን አንድ ጊዜ። ጌታ ምስክሬ ነው። ከ7 ወር በፊት እኔ ቆላህ ሞቶብሃል መሰለኝ አንተ ራሱ ጅል እንድናገር እያረከኝ ከ7 ወር በፊት ስትናገረው ሰምቻለሁ። ይሄን ባልወረደልም ዱረድ ባክ ይደረግ ጋዴም ላኢላሃ ኢለላህ እንዴ ወይ እሺ እንዴ ምንም የማይረዳ አይዝቢላ ሳላ ግን የተመታ ነው ታውቃለህ። የዘዳግም 23 ይፈስራለሁ እና ዘዳግም 23 ይፈስራለሁ። አንዳንዴ ቢናገረው እንትን በጣም እንትን ነው። አንድ ጊዜ የሆነ ውይይት ላይ ሲወያዩ አይታል ኤብሮ እና መሀል ላይ ሳላ ነበር መሰለኝና እንትን ይበል አንብበው ምናምን ሲላት ማማዬን አንብቦታል እኮ አለች። እንዴ መቼ ስትለው አይ በእንግሊዝኛ ነበር ያነበበው አላዳመጥሽውም ማለት ትዝ ይላል ኤብሮ። ወላሂ መቼም ማረሳውም ኡስታዝ ወላሂ መቼም ምናምን ስትለው አይ አንብቦታል መቼ ነው ያላዳመጥኩትም ሲል አይ ሲጀምር በእንግሊዝኛ ነው ያነበበው አላት። ማማዬ በእንግሊዝኛ እኮ ነበር ያነበበው አንቺ እኮ አይሰማሽም አላላት። ነፍስ አይማርም አንተ ሲጀመር ላኢላሃ ኢለላህ። እሺ እስቲ ያሳየን ይምሩ ደግሞ አሁንም እኔን ጭራሽ አስበላኝ አስነጫኝ እኮ ገባልኝ እኮ አንተ አውዝ ኢንሻአላህ ቀጥል። እሺ ይምሩ ሳላህ ቤት ስላልሆነ ያው መክፈት ይመቻል። ሰላ ታወራለህ ይቸኛል እኮ ማስረጃ ነው መክፈት ማልችለው ኢብሮ ማስረጃ ነው ያከፍትላለሁ። ምንድን ነው? እሺ እንደዛ ከሆነ በለጣ ታሪኩ እንደምን ዋላችሁ? እንዴት ዋላችሁ? ሰላም ነው? እግዚአብሔር ይመስገን። ጥያቄ ነበረን በስቅለት ዙሪያ መሞት ይፈልግ ነበር እንዴ? መሞት የመጣው ያ ፍቃድ እንዲፈጽም ነው የመጣው። ጥያቄው የትኛውን ፍቃድ ሊፈጽም መጣ ሳይሆን መሞት ይፈልጋል ወይስ አይፈልግም ነበር? ሊሞት ነው የመጣው። ለምን መጣ አይደለም ጥያቄው። ይፈልጋል መሞት ወይስ አይፈልግም? ሊሞት ነው የመጣው ነው ያልኩህ። ይፈልጋል ምናምን ሳይሆን ሊሞት የአብን ፍቃድ ሊፈጽም ነው የመጣው። ጥሩ ነው እኮ ጥሩ። ፍላጎቱ ነበረው ወይስ በግዴታ ነበር የሞተው? በፈቃዱ ፍላጎት ሊሞት ነው እንጂ ፈቅዶ መጣ። ፈቅዶ ህይወቱን ሊሰጥ ደሙን ሊያፈስ መጣ። ሰው ሆኖ ተወለደ። እሺ መሞት ይፈልጋል ካልከኝ መጽሐፍ ቅዱስ ላይ እንዳይሞት በጣም ይጸልይ ነበረ። አዎ አየህ፣ ለዚህ ነው ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ብለን የምንልህ ለዚህ ነው። በፍጹም ሰውነቱ መሞት አይፈልግማ። በሰውነቱ አሁን የሚቀበለውን መከራ የሚቀበለውን እንግልት ያለውን ነገር ሁሉ ሲያስበው በሰውነቱ መቃተት ነበረበት። ገባህ? ከዛ በኋላ ደግሞ እቺን ግልጽ እናደርገው። በሰውነቱ ለእናንተ መሞት አይፈልግማ። በሰውነቱ ለእናንተ መሞት አይፈልግማ። አባት ሆይ ይቺ ጽዋ ከኔ ትለፍ አለ። እየጠየኩ ያለሁት በሰውነቱ ለእናንተ መሞት ይፈልጋል ወይስ አይፈልግም? አዳምጠኝ። አዎ ሰው አይደል? አንተ የሚሰማ ስሜት ይሰማው፣ እኛ የሚሰማ ስሜት ይሰማው ስለነበረ ስሜት ሳይሆን የኔ ጥያቄ በለጣ ታሪኩ፣ የኔ ጥያቄ በሰውነቱ ለእናንተ መሞት ይፈልጋል ወይስ አይፈልግም? ሊፈልግማ ሊፈጽምማ ነው የመጣው እኮ። ምን ሊፈጽም መጣ ሳይሆን በሰውነቱ ለእናንተ መሞት ይፈልጋል ወይስ አይፈልግም?
ይፈልጋል። እሺ የሚፈልግ ከሆነ መጽሐፉ ላይ ሲናገር እንደዚህ ይላል። በፍርሃትም እንደውም ከፍ ብሎ ምንድነው የሚለው? ጥቂትም ወደፊት አለፍ ብሎ በፊቱ ወደቀና ሲጸልይ አባት ቢቻልስ ይህቺ ጽዋ ከኔ ትለፍ አለ። የሚፈልግ ከሆነ ሞት ከኔ ይለፍ ለምን ብሎ ጸለየ? ይኸው እየነገርኩ እኮ ነው ሳላ። እኔ እየነገርኩ ያለሁትንም ልብ ብለህ አዳምጠኝ። ያንተን ጥያቄ ብቻ አታዳምጥ፣ የኔንም መልስ አዳምጠኝ። አሁን አንተ የምትረዳበት መንገድ እኔ የምመልስበት መንገድ ማጣጣም መቻል አለብህ። ያንተን ብቻ ልመልስልህ ከፈለህ ማለት ዝም ብለህ መልስ። አትቆጣኝ እንጂ ጓደኛዬ። ሌላ ነገር የተጠየቀው መልስ። ታሪክ አታውራ። እመልሳለሁ። ተረጋጋ። አትቆጣኝ፣ አትቆጣኝ። ሰው ስለሆነ እንደ ሰው ስሜት ስለነበረው በጣም የሚቀበለውን መከራ አስቦ ይህ ጽዋ ካንተ ትለፍ ፍቃድህ ከሆነ ግን መሞት ይፈልጋል ወይስ ደግሞ ሞት እንዲያመልጠው ይፈልጋል? ይፈልጋል፣ መሞት ይፈልጋል። ከፈለገ ለምን እንዳይሞት ጸለየ? ፍቃዱን። አሁን እኮ ክርስቶስ ኢየሱስ የመጣው የአብን ፍቃድ ሊፈጽም ነው። ሲቀባጥር ከፈለገ መሞት የሚፈልግ ከሆነ ለምን እንዳይሞት ጸለየ? አሁን የሚተላለፈውን መልእክትም እያዳመጥክ ወላሂ ላዚም ልንገርህ፣ አንተ ትርጉም ያለው ነገር አታወራም ከዚህ በኋላ። መሞት የሚፈልግ ከሆነ እንዳይሞት ለምን ጸለየ? በደንብ አዳምጡ ሁላችሁም። ቀጥል ታሪኩ። ፍጹም አሁን ሰው ስለነበረ መሞት የሚመቃውን መከራ የጭንቁን የሚከፍለውን ዋጋ ለእኛ ሊያስተላልፍልን ስለፈለገ አሁን ጸሐፊው ማን ነው? ጸሐፊውንም መረዳት እኮ ያስፈልገናል። አይታወቅም። ጌታ ኢየሱስ አይታወቅም። ኧረ አባቢ ማን የጻፈው? ዕብራውያንን ማን የጻፈው? ሽልማት አለ በዚህ ከዚህ ሳወጣ 1000 ኮይን። ዕብራውያንን ማን የጻፈው? ኦኬ፣ ይህ ቃል ዕብራውያን ላይ ነው። ማን የጻፈው? ዕብራውያን ላይ ነው። ይህ ቃል ዕብራውያን ላይ ነው። ማቴዎስ ላይ ነው ያለው። ማቴዎስም አይታወቅም። ዕብራውያን ማቴዎስ ላይ ጽዋው ማቴዎስ ደቀ መዝሙር እኮ ነው። ከ12ቱ ደቀ መዝሙር አንዱ ነው ማቴዎስ። ዕብራውያን ነው። ዕብራውያንና ማቴዎስ ናቸው። የዕብራውያን መልስልኝ። ዕብራውያንን ማን የጻፈው? ዕብራውያንን ማን ማለት የዕብራውያን ሰዎች ነው የጻፉት። በከፊል ደግሞ ጳውሎስ ነው የጻፈው ተብሎ ይታሰባል። ጳውሎስ ስማኝ፣ የተረጋገጠ ነገር በእርግጥ የለም፣ ግን ሚዛኑ የሚያደላው ጳውሎስ እንደጻፈው ነው ማለት መላምቱ። የተረጋገጠ ነገር የለም፣ ሁላችን የተረጋገጠ ምንም ነገር የለም። ጳውሎስ የጻፈው የሚል መላምት ነው ያለው፣ ግምት ነው ያለው እንጂ ማስረጃ የለም አይደለ? ትክክል ነህ። ለዛ አይታወቅም አልኩ። ጥፋቴ ምንድን ነው? መብት ነው። ቃሉ ግን ለትምህርታችንና ለሕይወታችን ተጽፎልናል፣ እንቀበለዋለን። ስለዚህ ጌታ ኢየሱስ ፍቃድህ ቢሆን ይህች ጽዋ ከኔ ትለፍ ያለው ክርስቶስ ኢየሱስ ሰው ስለነበረ እንደ ሰው ስሜቱን ስለሚያውቅ የሚቀበለውን መከራ ስላወቀ ያንን ተናግሯል። ሰው ስለሆነ የሚመጣበትን መከራ ስላወቀ መሞት አይፈልግም አይደለ? እንግዲህ ፍቃድ ከሆነ ብሎ ደግሞ ተናገረ። የማን ፍቃድ? ያ ፍቃድ ግን እንደሱ ፍቃድ ሰው ስለሆነና የሚመጣበት መከራ ከባድ ስለነበረ መሞት አይፈልግማ። በቃ ተቀበለ። የሚመጣ ያ ፍቃድ በሱ ላይ ሆነ። ስለ ፍቃድ አይደለም የምናወራው። ያ ፍቃድ ጥሩ ነው፣ እንደዛ ነው። ያ ፍቃድ ገብቶኛል። የኢየሱስ ፍቃድ ሰው ስለሆነ የሚመጣበት መከራ ከባድ ስለነበረ መሞት አይፈልግማ ማለት እንደ ሰው እንደዛ ነበረ። ግን ያ ፍቃድን ሊተርክ ስለመጣ እኔ ያ ፍቃድ ላይ ጥያቄ የለኝም በለጠ። እኔ ያ ፍቃድ ተስማምቶኛል። በቃ እዛ ላይ ጥያቄ የለኝም። የኔ ጥያቄ ኢየሱስ ሰው ስለሆነ ምናምን ብለሃል። ሰው ስለሆነ መሞት አይፈልግም ነበር አይደለ ወይ ብዬ ጠየቅኩ። መልስልኝ። ማለት ነዋ፣ ያ ማለት ነዋ። መሞት አይፈልግም ነበር፣ ግን ፍቃዱ ስለሆነ ግን ሆነ። ጀግና። የማን ፍቃድ ስለሆነ? ያ ፍቃድ እንጂ እንደ ኢየሱስ ፍቃድ ቢሆን እሱ መሞት አይፈልግም ነበረ። ጌታ ኢየሱስ እግዚአብሔር ልብ ይስጥ። ሳላ ረስቶት ነው እንዴ?
ምን ሳላ ቆይ ልጠይቅህ። ሳላ አንተ ቆይ አንዴ በለጠ ሳላ ረስቶት ነው ለመሰቀል መጥቶ ረሳው የሆነ ሰዓት ላይ ለመሰቀል ነው የመጣው። ለምን ነው ፈና አታርገው አባቢ ሪስፔክት ይኑር። በቃ ይቅርታ ማን ለፈን አይደለም ሪስፔክት ገብቷል። ማንም ሰው ወንድሜ ቀጥል ነው አይደለም እኮ አሁን አንተ ነው ይኸውልህ እኔም ያንተን እምነት አከብርልሃለሁ፣ አንተም የኔን እምነት አከብርልሃለሁ። ኢብሮም ያከብራል ባለው ነገር ኢብሮም በጣም ነው የሚያከብረው። ወላ ሁላችንም አባቢ እኮ እንደዛ ነው ማለት እንደዚህ ማለት ባንዘላለም አንተም እስልምናን ትወዳለህ፣ እኔ ክርስትናን እወዳለሁ። ስለዚህ ማችን አድርግና ልዩነታችንን እናውራ። ስለዚህ አሁን እዚህ ጋር ድምዳሜ ብንሰጥ ያ ፍቃድ አለ፣ ያ ፍቃድ ላይ ጥያቄ የለኝም። ነገር ግን ኢየሱስ ሰው ስለሆነ ተጨንቆ ነበረ፣ በጣም እንትን ብሎ ነበርና ከዚያ የተነሳ መሞትን አልፈለገም ነበር። የሚመጣው መከራ በጣም ከባድ ስለነበረና ሞትን አልፈለገም ነበር። ሞትን ስላልፈለገ አባት ወይ እባክህ ይህች ጽዋ ከኔ ትለፍ አለ። ዕብራውያን ላይ ከሞት ሊያድነው ወደሚችል አካል አለ። ከሞት ሊያድነው ወደሚችል አካል በብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። ከፊት ለፊት እርሱም በስጋ ወራት አለ ከሞት በስጋ ወራት ማለት ሰው በነበረ ሰዓት ምድር ላይ ያለ ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ከሞት ሊያድነው ወደሚችል ፍላጎቱ ከሞት የሚያድነው አካል እንዲኖር ይፈልጋል። በሰውነት ወራቱ በምድራዊ ቆይታው ኮሜንታሪዎች በስጋ ወራት የሚለውን በምድራዊ ቆይታ ይሉታል። እዚህ ምድር ላይ ያለ ስለዚህ ከሞት የሚያድነውን አካል ይፈልግ ነበር አይደል? ያኔ በለጠ እኮ ጸለየ ማለት እኮ ሰው ስለሆነ ነው የጸለየው። ሰው ስለሆነ ነው የተራበው። እዚህ ምድር ላይ ያለ 33 ዓመት እግዚአብሔርን በጣም ይለምነው ነበር ከሞት እንዲያድነው አይደለ? ያቺ ቅጽበት ነች ማለት እዛች ጋር ነው። አሁን ከባክግራውንድ ወደኋላ ስትሄድ አብን ለምኑት፣ አብን እንደዚህ ያርጉ ምናምን እያለ በሰውነት ይነግራቸው ነበረ። ገባህ? ከዛ ከሞት የሚያድነውን ደግሞ ይፈልግ ነበረ። ያቺ ሞመንት ስትመጣ ከሞት የሚያድነውን ይፈልግ ነበረ እሱ። ከዛ ከሞት ሊያድነው ወደሚችል አካል ጸለየ፣ ጸሎቱም ተሰማለትና እግዚአብሔር ተቀበለው አለ። ስለዚህ ኢየሱስ መሞት አልፈለገም፣ ወደ እግዚአብሔር ጸለየ፣ እግዚአብሔርም ሰማው፣ ጸሎቱን ተቀበለው ይላል። ስለዚህ ኢየሱስ አልሞተም። የጸለየ ሰው ምክንያቱም ኢየሱስ አልሞተም። ለምን ብለህ ጠይቀኝ። ለምን ጥሩ ጥያቄ ተባረክ። ኢየሱስ ከሞት የሚያድነውን አካል በጣም ለመነው። ማታ ተነስቶ በእንባ በደም ለመነው እየጮኸ ተሰማለት አለ። ደግሞ ሰው ጠይቆ እንዴት ነው የማይሰማለት? ኢብራሂም ያመጣለ ከፊት ለፊት ያለውን ስናየው ምንድን ነው የሚለው መሰላችሁ? ለመነ ተሰማለት። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ እሺ መዝጊያን አንኳኩ ይከፈትላችኋል። የሚለምነው ሁሉ ይቀበላልና የሚፈልገውንም ያገኛል፣ መዝጊያኑም ለሚያንኳኳ ይከፈታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከእናንተ ማን ነው አለ። አሳንስ ቢለምነው እባብን ይሰጠዋልን አለ። እናንተ ጠይቃችሁ ሌላ ነገር ይሰጣችሁ ማለት እንጀራ ለምናችሁ እንዴት ድንጋይ ይሰጣችኋል? አሳ ለምናችሁ እንዴት ድንጋይ ይሰጣችኋል? እንዴት እንጀራ ጠይቃችሁ ድንጋይ ይሰጣችኋል አለ። ስለዚህ ኢየሱስ ለመነ ምን? ከሞት ለመዳን። ከዛ እግዚአብሔር ሰማው። ከዛ እናንተ ክፉዎች ሆናችሁ ሳለ ለልጆቻችሁ እንዲመታረጉ ከሆነ የሰማይ አባታችሁ ደግሞ እንዴት የሚበልጠውን አይሰጣችሁም ይላል። ግን ይሄ ታዲያ ስለመሞቱ ነው። ይሄ ስለመሞቱ ነው። ምክንያቱም አናሎጂው ምንድን ነው? ይሄ ስለመሞቱ ነው የሚያወራው አይደለም፣ ስለ ጸሎት ነው የሚያወራው። ስለ ጸሎት ተቀባይነት፣ ስለ ጸሎት ተቀባይነት ማለት እንትን ስትለው እኮ ስለ ጸሎት ተቀባይነት አወራ። ጠይቃችሁ እኮ ሌላ ነገር አይሰጣችሁም። አሳ ለምናችሁ ድንጋይ እባብ አይሰጣችሁም። እንጀራ ለምናችሁ ድንጋይ አይሰጣችሁም። የለመናችሁት ነገር ይሰጣችኋል። ብቻ እናንተ አብን ጠይቁት አለ። ኢየሱስ ማታ ተነሳና አባት ሆይ እባክህ ይህች ጽዋ ከእኔ ትለፍ ብሎ ጸለየ። ስለዚህ የጸለየው ነገር እያለ እንዴት ሌላ ነገር ይሰጠዋል? ስለዚህ የጸለየውን ነገር እግዚአብሔር ተቀብሎታል። እግዚአብሔር የማይቀበለው ከሆነ ግን የኢየሱስ ቃል ተፈጻሚነት አላገኘም፣ ቃሉ ውሸታም ነው እንላለን። በኢየሱስ ቃል መሰረት ኢየሱስ አልተሰቀለም። ዳስ ፖይንት። እና ኢብሮ ቀጥል። እሺ ጀዛከላህ